ወልቀዋል እና ይሄ እግርሽ ጣትሽ አለ አይደል አጥንቱ ብቻ ነው የቀረው። ይሄ ቆዳዋ ምናምን ረግፏል። ያኔ እንትን ብሏል። እንዴት ነው ፈርሳለች ልጅቷ። ከወገብ በታች የለችም። ብሌን ወይስ ብርቱካን? እሱ ብሌን ብርቱካንማ ቤት ናት። ምንም ሕክምና አሁን እኮ ብርቱካንን ሕክምና ቦታ እንደ ብሌን እንዲያስገቧት እኮ ነው አንቺን መተን ድምፁኝን ያልንሽ። ገባሽ? ብሌንን እኔ ከጓደኞቼ ጋር ሂጄ ሆስፒታል አይቻታለሁ። ሀቡ በጣም ነው የምታሳዝነው። ብታይ አትቀርቢያትም። በቃ በጣም እንትን ከማል ጠረን ከመምጣቱ የተነሳ ከዛ እኛ ጮኸን። ይሄ እርዳታ ድርጅት መጣ። እግዚአብሔር ይመስገን ለ4 ወር ሙሉ ሕክምናውን ሸፍኖላት አሁን እየታከመች ነው ያለችው። አሁን ደህና ናት። ግን እግሮቿ ምናምን የለችም። በቃ ይሄ ማህፀኗ ወልቋል፣ ወጥቷል። ውሃ ስትጠጣ ሽንቷን ስትሸና እንደዚህ በቀዳዳው ነው የሚወጣው። ብታይ በጣም ነው የሚሰቀጥጠው። የዚች የብርቱካን ደግሞ ብታየው አንድ አይነት ኬዝ ነው። ቪዲዮ ምናምን አለ አይተነዋል። እንዳለ ተሰባብራለች። እሷም ተለቅ ያለች ናት በእድሜ ምናምን፣ ግን ስቲል እስካሁን ድረስ እቤት ናት። እኔ አሁን ጭንቅላቴ ላይ ያለው ምን እንደሆነ ታውቂያለሽ? ብዙ ብር ወጥቷል፣ ግን እርዳታ እንትን ማነው ሕክምና አልተደረገላቸውም። ብሌን ስትነግረኝ $18,000 ነው ኢንቨስት የተደረገው ለእሷ ታውቂያለሽ? ግን ስታያት ምንም አይነት ለውጥ የለም። እና እኔ ምንም አልገባኝም ማለት $18,000 ኢንቨስት ያደረገው ማን ነው? ማሰቶሽ ነው ማን የሰጠሽ ምናምን ስለ ከመዋጮ ነው። $2,000 በግሌ ማቃት ልጅ ሰውየዋ ነው የከፈለልኝ። ግን እንዳለ አጠቃላይ የጨረስኩት $18,000 ነው አለችኝ ብሌን ራሷ ማለት ነው ለእኔ ማርያምን እንደዛ ነው ያለችኝ። አሁን ሳራን ደግሞ ስንጠይቃት $6,600 ብቻ ነው የወጣው በአካውንት የገባው ነው የምትለው። 17 ከሆነ ይኸውልሽ እዚህ ጋር ላስረዳኝ አንዴ። ብሌን 2,700 ከተከፈለላት ላይ ሁለተኛ ሆስፒታል ስትገባ የከፈለላት ድርጅት ነው። ድርጅቱ ነው ያንን ብር የከፈለው። እናንተ አሁን $17,000 በተዋጣ ብር የተከፈለው የሚለውን ኤምባሲ ደውላችሁ ማረጋገጥ ትችላላችሁ። ወደ $9,000 ምናምን ከዛ በላይ በትክክል ቁጥሩን ባላቅም እርዳታ ድርጅት ከፍሎ ነው ያሳከማት። ሁለተኛውን ዙር ሁለተኛ ሆስፒታል ከተማ ስትመጣ 17,000 ከተከፈለ ማን ከፍሎ ነው ያሳከማት? ማን ከፍሎ ነው ያሳከማት? ያን ሁሉ ብር ብሌን አላት፣ ቲክቶክ አላት። ብሌንም ብርቱካን የሚሉና ራሳቸው ዳይሬክትሊ ይናገሩ። ባለ ራሱ ብንሰማ ሁለተኛ ነገር ደግሞ ከእርዳታ ከሆነ ጥሩ ነው ማለት ነው። ሳራ ሙሉ ብሩን በአካውንት የገባውን ክፍያ ፈጽማለች ማለት ነው። ከእርዳታ ከሆነ ግን ብሌን ምኗ ናት? እህቷ ናት? ዘመዷ ናት? ለምን ለብሌን አደላች? ሁለቱም ኢትዮጵያዊ እህቶቻችን ሆኖ ሳለ ለሁለቱም ሆኖ ሳለ እርዳታው እኩል በአንድ ሰው አካውንት የተሰበሰበው ለምን ለብሌን ሞር ተከፈለ ነው ጥያቄያችሁ? ኖ እኔ ጥያቄ ለሳራ የምጠይቃት እኔ ሳራን በጣም ብዙ ጊዜ ጠይቄያታለሁ። የምጠይቃት ጥያቄ እኔ ለሳራ ብሌን ኦኬ ሕክምና እየተደረገላት ነው እግዚአብሔር ይመስገን። ኦኬ ብርቱካን ለምንድን ነው ስቲል እስካሁን ድረስ እቤት ውስጥ የምትታከመው? አምቡላንስ ሲላክልሽ ለምንድን ነው ከማታስወጫት ማለት የማትወስጃት ሆስፒታል? ሁሌም ስትጠየቅ የቆይ አንዴ ሁሌ ስትጠየቅ የቤተ ክርስቲያን እርዳታ ብያለች ነው የምትጠይቀው። እኔ ያሉኝን ነው ሳራ ያሉኝን ነው የምነግርሽ። እሷና ሊዲያ መዳብ ሊዲያ የምትባል ሴትዮ የቤተ ክርስቲያን ብር የያዙት የተባለው ማለት ነው ሀምቡ። እኔ አንድና አንድ የምጠይቃት ለሳራ ቡርቴ ከቤት ወጥታ ሆስፒታል ገብታ ትታከም። የቤተ ክርስቲያኑ ብር በማን ስም ነው የተሰበሰበው? ማን ጋር ነው ሀምቡ? እንትና ጋር መዳብ ሊዲያ የምትባል እኔ አላቃትም። ነግረውኛል። አበሻ ነች። ወይንም ራሷ ናት አልሄድም ያለችው። ኤምባሲን የላከችው ኤምባሲ ደውዬ ስጠይቅ አዎኛ ነን አሉ። ታዲያ ኤምባሲ አዎኛ ነን ካሉ ለምንድን ነው አምቡላንሱ እንዲወስዳት ያልፈቀድሽው? ለሚለው የሆዷ ብረት ይወጣላት ነው አሉኝ። እኔ ደግሞ የሆዷ ብረት እንዲወጣ ሳይሆን እግሯን እንድትታከም ነው የፈለጉት ነው።
ህመሙ እሱ ነው። እሷም የጮችው በዛ ሰዓቱ ልጅቷ ታማሚዋም የጮኸችው እኔ መታከም የምፈልገው እግሬን ነው፣ የብረቱ ተነቅለሽ ቁጭ ማለት ትችላለች ሲሏት፣ እኔ ቁጭ ማለቱን አይደለም እግሬ እየተበላሸ ነው ሊቀነጠስ ነው። እሷ የምትፈልገው ሳይሆን መሆን ያለበት ዶክተር የትኛው የጤና ቀድማል የሚለውን ነው የሚወስነው እንጂ እኛ የምንፈልገውን አይደለም። ሌላ ዶክተር ደግሞ እሷን ማንካት አይችልም። ያንኑ ዶክተሩ ማን ነው ብዬ ጠየኩት እኔ። ከዛ እዚሁ አጠገብ ያለው ሆስፒታል ሲሉ ማንኛውም ሆስፒታል ነው። ማንም ይሁን ዶክተሩ ከአንቺ በላይ ያውቃል፣ ወይም ከብርቱካን በላይ ያውቃል። ዶክተር የሚወስነው ነው የሚሆነው። ለምሳሌ እኔ አሁን ምጣሞኝ ኦፕሬሽን አስወልዱኝ ስላቸው እኛ ነን የሚሆነውን የምናውቀው፣ አንቺ ሳትሆኝ የምትወስኙ ነው ያሉኝ። በምጥ መውለድ ከምንም አይነት የጤና እንከን የለብሽም፣ በምጥ መውለድ ትችያለሽ። አልገባሽም? ዶክተሩ ሰርጀሪ የሰራው ዶክተር ነው ራሱ ነው ይህን ጉዳይ መስራት ያለበት። ሌላ ሆስፒታል እኮ ወስጃታለሁ እኮ በአምቡላንስ ወስጄ እኮ። ያ ዶክተር ቢሞትስ? ቆይ ሳራ፣ ያ ዶክተር የዛን ሁለት ኦፕሬሽን አድርጎ ሲጨርስ ቢሞትስ ሌላ ዶክተር አያትም ልትይ ነው? እሱማ ግዴታ ሌላ ሆስፒታል እኮ ሄደን ጠይቀን አቡዬ እግሯ ብቻ ወደ $6000 ከዛ ይክርሽ $4000 ብሎ ተክሪር ሰጠኝ እኮ። ግን እሱን አናግሬው ምን አይነት ስራ እንደተሰራ አይተን ነው የምንሰራው። ኃላፊነት ወስደን አንዱ የሰራውን አንዱ አይቀበልም። ለምን? በጣም ኃይለኛ አክሲደንት ነው። ይሄማ የሆነ ነገር ለመደበቅ ያለ ነው የሚመስለው። ያ ዶክተር ብቻ ካልሆነ አያክማትም ከተባለ አሁን ሆነ ከዛ ዶክተር ውጭ ዶክተር ላይ እኮ ነው የወደቁት። አሁንም ዞሮ ከሱ ውጭ አይቻልም ስለተባለ ብሌንም የተረከባት እኮ ለአራት ወር ራሱ ነው። ብርቱካንንም አሁን ላክማት እያለ ያሉ እኮ ራሱ ነው። ያ ዶክተር ቢሞትስ? ብርቱካንና ብሌን እንዲሞቱ ይፈረድባቸዋል። ሌላ ዶክተር እንዳያክማቸው። አዎ ግን አይ ነገሩን ነው የምልሽ የተባለው ዶክተሩ እሱ ስለሰራው እሱ ነው መስራት ያለበት። እኛ ኃላፊነት አንወስድም ያለ ሌላ ዶክተር ጋር ሂጂ ኃላፊነት አንወስድም። ለምን? በጣም ውስብስብ የሆነ ስራ ነው። ኃላፊነት ሊወስዱማ አምቡላንስ ልከው አንቺ እምቢ አልሽ፣ እሱ ዶክተር ጋር ካልሆነ እንድትሄድ ስለማልፈልግ አላልኩም። እኔ እምቢ እንዴ እኔ እኮ ምን ማስረጃ አለ? እኔ እምቢ አላልኩም። አፋውጥቼ እኔ በስልክ ደውለው ልትሄድ ነው ሲሉን ጊዜ ሳራ ብርቱካን ወዴት ነው የምትሄዱ ስል አላቅም ስትለኝ እስቲ ላናግራቸው የት ምስተሽፋ ነው የምትሄደው ስል ምን አገባሽ እንግዲህ ጥሩ የምናወራቸው ሰዎች ናቸው አሁን ብር አዋጡ የተባሉት ማለት ነው። ከዛ ደግሞ እንዴ ዶክተሩ ማን ስለ ዶክተሩ ምን ይመለከታል ኤምባሲ ራሱ ልኳት ሲሉ ኤምባሲ ደወልኩ ለማረጋገጥ ከኤምባሲ ያው ያውቃል በሚል ማለት ነው። ከዛ እኛ ያለው እንደዚህ ነው ሲል እሺ ኃላፊነት የምትወስዱ ከሆነ እናንተ ላኳት ሲል አይ በቃ አንድ ላይ ትታከማለች ከነገሯ ተባለ። ነገሩ ተዘጋዛጋ እኮ አሁን ሙሉ ሕክምና የምታገኝበትን መስመር እየጠየቅን ደግሞ የተዋጣው ብር እነሱ እጅን ያለው ስንት ብር ነው የጎደለው? ድጋሚ ቲክቶክ ላይ ወጥተን እንለምንና ልጅቷ ትታከም በምልበት ደግሞ አይ አንቺ ድጋሚ ልትሰርቂ ነው ያከማቸሽውን ብር አውጥተሽ አሳክሚያት። እነሱ ብሩን ይዘው ከሚቀመጡ ለምን ትችልሽ ሕክምና አታገኝ? በቃ ይሄ ነው እሷ መናገር የምትፈልገው ይሄንን ነው። እነሱ ብሩን ይዘው የተቀመጡት እነማን ናቸው? ሊዲያ የምትባለው በቤተክርስቲያን አሁን ቤሩት ላይ ግን የምትሰሩት ጭብቅቅ ያለ ነገር በጣም ነው የሚያስጠላው። ለምንድን ነው ቀጥታ በታማሚው አካውንት የማይሰበሰበው? ለምንድን ነው የቤተ ክርስቲያን ውስጥ አካውንት ከቤተ ክርስቲያን ሰው የረዳው? ለምንድን ነው ሊዲያ በምትባል ሰው የገባው? ከሶሻል ሚዲያ እና ከዓለም ደግሞ የተሰበሰቡ ለምንድን ነው በአንቺ የገባው? ይሄ ትክክለኛ ነገር አይደለም። በጣም የተጨመላለቀ ነገር ነው። ለአንድ ታማሚ ገንዘብ በሌላ ሰው መግባት የለበትም። በፍጹም መቆጣጠር አይቻልም። አንዴ የአንድ ሰው አካውንት አየር ላይ ከተበተነ በኋላ ማንም ሰው ቪዲዮን ያየ ሰው ሊያስገባ ይችላል። ማንም ሰው አየር ላይ ስክሮል ሲያደርግ ያየው ሰው ሁሉ ልቡ የራራ ያዘነ የአቅሙን እዛ ላይ ሊያስገባ ይችላል። ያ ሰው ደግሞ ደረሰኝ ላይ ልክ ገና ቁጥር ፈልጎ አንዳንድ ሰው በቃ መርዳቱንና ፈጣሪ ማየቱን ብቻ ነው የሚፈልገው። ማረጋገጫ ደረሰኝ ማቅረብ የማይፈልጋለ በቃ እግረ መንገዴን የሆነ ነገር ጣልላል ልርዳ ብሎ የሚረዳ ሰው ይኖራል። ይሄ ሁሉ ደግሞ ባንክ ስቴትመንትሽንም ብናይ ማረጋገጥ አንችልም። ምክንያቱም ይሄ ለግል ጉዳይ ነው የገባው ልትሄድ ትችያለሽ። ያ ለግል ጉዳይሽ የገባውን ነገር ፈልገን ያ ሰው ተፈልጎ መጥቶ መመስከር አሁ ለግል ጉዳዩን ያገባውት እያንዳንዱ የገባው መጥቶ ለግሌ ነው ያልሽው በሙሉ ሀያ ሰው በ5 ወር ውስጥ 20 ሰው በግሌ ያስገባው ብቲ ወይ 30 ሰው በግሌ ያስገባው 50 ሰው ለእርዳታ ነው ብቲ 80 ሰው ቢያስገባ 50 ለእርዳታ ነው 30 የግሌ ነው ብቲ 30 ሰው አምጥተሽ ልታስመሰክሪ ነው ማለት ነው። በጣም ከባድ ነው ነገር። አሁን ብርቱካን ትናገር ታማሚዋ ከላይ ኔትወርክ ሳይነቅላት በዘለ የተቀላቀለ መሆኑ ይሆን ለግል የምጠቀማሉ ለግል ጉዳይም እየገባልኝ ነው ስላልሽ በ5 ወር ውስጥ የትኛው ለግል ጉዳይሽ እንደገባ የትኛው ለእርዳታ እንደገባ መለየት ከባድ ነው። ብርቱካን
እኔ ተቋርጫለሁ ጋይስ። ቤት ውስጥ የሚሰሩትን ብር አረቦቹ ይልኩልኛል ለእኔ ወደ ኢትዮጵያ እንዳስገባላቸው። ኦኬ ሀዋላ ነው የምትሰሪው? ከተባልኩም አሉ ውስን ሰዎች ስለሆኑ በሜሴጅ አለ ይሄን ያህል ብር ልከናል በዊሽ ምናምን የሚል አረቦቹም አለ። በቀኑ ዲሌት የምታደርጊው ነገር የለም። የባንክ ስቴቱ ላይ አይቻልም፣ ዲሌት ማድረግ አይቻልም። ምልሽ ሳራ፣ ስለዚህ ሀዋላ ነው የምትሰሪው። ብር መላክ የሚፈልጉ ሰዎች ወደ አንቺ ይገባል። ተጎዳሁት። ያው ይሄ 5ኛ ወር ይዣለሁ። 5ኛ ይሄ አሁን 4ኛ ወር ነው። እኔ ከሆስፒታል እንደወጣሁ በዛ ጂና የሚባል ቦታ 2 ወር ተቀምጬ ነው ያመጡን ሰዎች እናግዝሻለን ነይ ብሎ ነው ያመጡት። ያው እዚህ ጋር ደግሞ ከመጣሁት ይሄ 2ኛ ወር 4 ወሬ ነው። ከሆስፒታል ከወጣሁ አልጨራሽ 4ኛ ወሬ ነው። ምንም አላገኘውም። በፊት ግን እዛ ጂና ያለው ሕክምና እግሬ እየተቀየረ ምናምን እርሱ መጥቶ እግሬን እየቀየረ በቃ መርፌ እየሰጠኝ ምናምን እያከመኝ ነበረ። ከዛ እንደወጣው እዚህ ሕክምና ያው ባሌ ነው እግሬንም የሚያስተካክለው እሱ ነው እንትን የሚለኝ። በቃ ለሕክምና እንትን ኦፕራሲዮን ለማውን ትገቢያለሽ ሲሉኝ ያው እስካሁን ቆየው። ከነገ ወዲያ ሳምንት ምናምን እያሉ እስካሁን ቆየው። ምንም እስካሁን አላገኘውም። እግሬ እየበሰበሰ ነው። እዛ በቃ ከቤተ ክርስቲያን በአንቺ ስምና በብሌን የወጣ ብር አለ በሱ ትታክ። እኔ እንደው ተናድጄ ማለት ነው መጀመሪያ እኔ በቃ ከኢትዮጵያ ያለኝ ነገር ሽጬ እታክማለሁ። እኔ መታከም ነው የምፈልገው በዚህ ሰዓት። አልጋ ላይ ይኸው 5ኛ ወሬ ነው በእውነት አልጋ ላይ እንዳለ ወገቦቼ ምናምን የሉም። በእውነት ተቃጠልኩኝ። እግሬን እያቃጠለኝ ነው። እስካሁን በጣም እያመመኝ ነው በእውነት። ምንም ሕክምና አላገኘው። ከዛ ያው ብርቱካን ኔትወርክሽ ሳይነቅልሽ እባክሽ፣ አምቡላንስ የመጣ ጊዜ ለምን አልሄድሽም? ቀይ መስቀሎች ወስደው ሊያክሙሽ ለምን አልሄድሽም? አዎ የዛኔ ይሄ ብረቱ የላይኛው ብረት ይውጣ አሉኝ። እኔ ዋና እግሬን ነው የምፈልገው። የታችኛው እግሬ እያለ ብረቱ ምን ያደርግልኛል? የምፈልገው በእግሬ ማሄድ ነው የምፈልገው። ሶሪ ብርቱካን፣ ይህንን እኮ ዶክተር ነው የሚወስነው። ማለት እዚህ ጋር የውበት ስራ አይደለም። ከጸጉሬ መጀመሪያ ከጸጉሬ በፊት ጥፍሬን ስሩኝ ምናምን የሚባል ነገር አይደለም። ይህን ዶክተር ነው የትኛው መቅደም አለበት፣ የትኛው ሞር ችግር ላይ ነው የሚለውን ዶክተር ነው የሚወስነው። እኔ የምፈልገው እዚህ ጋር ነው እዚህ ጋር ይቅደምልኝ አይባልም። ሕክምና ላይ ሐኪሙ ነው የሚያውቀው፣ የተማረው እሱ ነው። እኔ ግን ማውቀው ነገር ምንም የለም። ጠየኩኝ፣ እግሬም ይሰራል እንደ ስራ። አይ ይሄ የላይኛው ብረት ከወጣ በኋላ ቤት መተሽ እንደገና ወይ እንትን አምቡላንስ መጥቶ ይወስድሻል። ከዛ በቃ እንደዛኔ ተናዶ እንትን ቀይ መስቀሎች ሄዱ ቀረው። ያው በዛው ቅርድት እንዳልኩ ቀረው። በቃ አሁን ደግሞ ብርቱካን ይህን እንድታጠሪላት ሳራ ናት አምቡላንሱ እንዳይወስድሽ የተከላከለችው ወይንስ አንቺ ነሽ አምቡላንሱን አልፈልግም ያልሽ? ለሳራ አላለችም። ጠየቀች፣ ኤምባሲ ጠየቀች። ከዛ እኛ እና ምን አገም በቃ እዛም የሚወስዱኝ ሰዎች ምን ተቋረጠ። ይሄ እኮ ነው አለመማራችን የሚጎዳን። ይሄ ነው ከተማረ ሰው ጋር ከዶክተር ጋር እኔ አውቃለሁ፣ ዶክተሩን እኔ አውቃለሁ። ይሄ ይቅደምልኝ የምንለው አንቺም ደግሞ ለምን አልሄድም ትያለሽ? እኔ እኮ እግሬንም ስለምፈልግ ነው አሉ። ከዛ በቃ እንትን ቀይ መስቀል ተናዶ ወዲያውኑ ትተው ወጡ። በቃ እኔ ግን በዛ ሰዓት ምንም አላወኩም። ወጡ በዛው እንደቀረው ቀረው። በቃ አየሽ፣ አለማወቅ እኮ ያለው። ብርቱካን አዳምጪኝ ውዴ። ሰው በስንት መከራ ነው ይሄን እድል የሚያገኘው። የአምቡላንሱን እድል አምቡላንስ ሊወስድሽ ቤትሽ ድረስ መጥቶ ይሄ መከራ በስንት መከራ ወረፋውን አግኝተሽ እድሉ መጥቶልሽ አንቺ ከተማረው ከዶክተሩ በላይ አውቃለሁ ምን መቅደም እንዳለበት አውቃለሁ ብለሽ አልፈልግም የሆዴ ብር ልታውጡ ሊቆን አልፈልግም እሱን ትታችሁ እግሬን ነው ማከም ያለባችሁ መጀመሪያ ስትያቸው ስራቸውን እነሱ ስለሆነ የሚያውቁት ጥለውሽ ሄዱ። አየሽ፣ ይሄ እድል አሁን ድጋሚ ለማግኘት ምንድን ነው የምታደርጊው? ይህንን እድል ድጋሚ ለማግኘት እንደገና ኤምባሲ እንደገና እርዳታ ድርጅቱን መከራ ክትትል መሄድ ነበረብሽ። ይሄ አንቺ ጥፋት ነው ውዴ። ስለዚህ አሁን ናኒ ሰምተሻል? ሳራ ራሷ ባለቤቷ አልሄድም ስላለች ነው
አምቡላንሱ ያልወሰዳት። እሱ እሺ፣ አሁን ለምንድን ነው የማትሄደው ሆስፒታል? ምንድን ነው ችግሩ አሁን? እሺ የባለፈው አለፈ። የአሁን ለምንድን ነው የማትሄደው? ለምንድን ነው ቤት ቁጭ ብላ የሚያጸዱላት ቁስሏን ምናምን? ለምንድን ነው? በጣም ጥሩ ደግሞ ምን ትመልስልን ሳራ? እሺ በሁለት ሰዎች እልህ ምክንያት ታማሚ ነው የሚጎዳው። የቤተክርስቲያኑ ብር ቤተክርስቲያን ሰው ያዋጣው ገንዘብ ሊዲያ መዳም ሊዲያ ነው የምትሉ። ለምንድን መዳም የምትሏት? ሊዲያ ማለት ነው። ሊዲያ የምትባል ግለሰብ ጋር ስለገባና ሳራና ሊዲያ እልህ ተጋብተው እሷ ጋር ያለው ብር በእሷ ጋር ባለው ብር ትታከም፣ እሷ ጋር ባለው ብር ትታከም በሚለው ነው ልጅቷ ቤት ተቀምጣ ያለችው ማለት ነው። ኖ ማማጀት ነበር እልህ ሳይሆን እኔ የኔም ጥያቄ ያ ነው ማለት ኤምባሲም ሄጄ የጠየኩት በቀደም ይሄንን ነው። እኛ የምንፈልገው የተሰበሰበው ብር ምን ያህል ነው፣ የጎደለው ይነገራል። ዶክተር ሄዳችሁ አናግሩ ስንት እንደሚፈልግ አለኝ ኤምባሲ። ዶክተሩን ስደውል እኔ ሆስፒታል ከፈለግሽ አለ። በጣም ሩቅ ቦታ ነው ሄድኩኝ። ልጅቷ አልጋሊ እንዲሆናለች። እኔ ስለ እሷ ጉዳይ አያገባኝም፣ ግን ኤምባሲ ነው የሚያገባው። አሁን ምን ያህል የምትፈልገው ስል ይሄን ያህል ብር ነው የምፈልገዋል። ከዛው ቆሜ ለኤምባሲ ደውል አልኩት። በቃ ከዛ በኋላ ዝም ተባለው። $2,000 ጀስት $2,000 መጀመሪያ ያደረገችበት ሆስፒታል ከሆነ ስለሚቀንስላት $2,000 አምጦ አክማለሁ አለኝ። ያንን እኔ አሳወኩኝ ምን ያህል ብር እንደጠየቀ። እሺ ኤምባሲ ምን አለሽ? በቃ እነሷ ይነጋገራሉ፣ እሷና ዶክተሩ ይነጋገራሉ። ነገሩን የሚጨርሰው በዚህ ሳምንት ትገባለች ተባለ። እሺ ተባለ። ከትላንት ከሁለት ቀን በፊት ሰላም አርሴማም ደውላልኝ ነበረ። በቃ እስከ ሰኞ ምናምን ጠብቆ ትገባለች ተባለ። እሺ አልኩኝ። ዛሬ ቮይስ ላኩላት ለሰላም ምን አዲስ ነገር አለ ስላት ደውዬ አሳውቅሻለሁ ጠይቄ ያለች። በመጠበቅ ላይ ነው። ሰኞ ማለት ትናንትና አለፈ አልገባች። እሷ ሁሌ ነው የምትደውልላቸው። እንግዲህ ብርቱካን ራሷ ብርቱካን አንቺ ስትደውይላቸው ምንድን ነው የሚሰጡሽ ምላሽ? እኔ ያው ስደውል በቃ ጨርሰናል፣ ሰሞኑን ትገቢያለሽ፣ እነሱ ከዶክተሩ ጋር እያወሩ ነው ይላሉ ኤምባሲዎች። እንደዚህ እየተባልሽ ስንት ጊዜ ሆነሽ ጠብቂ? ዛሬ 5 ቀን ሳምንት ሆነኛል። በቃ ሰኞ ተባለ፣ ሰኞ ትላንት አለፈ፣ ዛሬም ተባለ፣ ዛሬም አለፈ። ስደውል ደግሞ ስልክ ያነሱ። አይ ሳምንት ከሆነ ትንሽ ነው። እኔ ብዙ ጊዜ መስሎኝ ነበር። ማለት ብሩ ከተሰበሰበ ገና ሳምንቱ ነው። ቆየ። እሺ ሊዲያን ጥሯታ እንጠይቃት፣ ለምን በብሩ እንደማትታከሚበት። አቡዬ ምን አለ መሰለሽ አቡ፣ ይኸውልሽ አሁን እነሱ ሁለት ግሩፕ ናቸው፣ ቅድም እንዳልሽው ማለት ነው። እኔ በሁለቱ መሀል ጸብ ይኑር አይኑር እኔ አላቅም፣ ግን እልህ የሚባል ነገር ተገባብተዋል። አሁን መዳም ሊዲያ የምትባለዋ ሴትዮ ደወልንላት፣ ትናንትና ቮይስ አረግንላት እንድትነግረን ማለት ነው። አትመልስም። ታራ ግን ላይቭም ስንገባ ትመጣለች፣ ልክላች እንዳስረዳችሽ ለእኛም ታስረዳናለች። ግን የሆነ ችግር አለ ገባሽ? በመሀላቸው እሱ ነው ሊገባኝ ያልቻለው። እኔ በመሀል ሁለቱ ታማሚዎች እኛ እኮ ምንም አያገባንም ስለማናቸው። እኛ መሀል ላይ ስላለው ችግር ምንም አያገባንም። ህዝብ ብር አዋጥቷል፣ በህዝብ ባዋጣው ብር ይታከሙበት ነው ጥያቄው። ብሌን ታክማ ድናለች፣ ብርቱካን አልዳነችም፣ ብርቱካን ትታከም ነው ጥያቄው። በመሀላቸው እኛ ምን አገባን? ስለማ እኮ እሱን እኮ ልልሽ ፈልጌ ነው እኔ እኮ እሱን ወደ የመሀላቸውን ነገር ወደ ዳር ያርጉና ልጆቹን ያሳክሙ ነው። አሁን ቡርቴን የሆነ መፍትሄ ይስጧት ነው። ስለ ፐርሰናል ጸባይ ያገባን ፐርሰናል አይደለም፣ በእነሱ ነው እኮ በእነሱ ፐርሰናል፣ በግል ጉዳያቸው እኛ አገባንም። እንደፈለጉ መሆን ይችላሉ። በህዝብ ገንዘብ እልህ መጋባት ምናምን ብሎ ነገር የለም። ይሄ ህዝብን ያዋጣው እንዲታከሙ። ስለዚህ መዳም ሊዲያ ደውይላት እና ጥሪያት እና መታ ታስረዳን። እጅሽን አንሺ ነው የሚሉት እነሱ። እጅሽን አንሺ እኛ እናሳክማት። ቅድምም ናኒ ቤት ሲወራ ነበር፣ ሳራ እጇን ታንሳ። እጅ ማንሳት ማለት ሄዷ ለመጠየቅ ነው ወይ? እጅ ማንሳት ባሏ ባለፈው ጥሏት ሄደ፣ ውጣ ብለውት እሱንም እኛ ኃላፊነት እንወስዳለን ስለሷ ብለው ምናምን ሱዳናዊ እና
ሄዳል። በቃ ይሄድ መጣ ተመልሶ አልቅሽ። ለምን ባዶ ቤት ነው፣ ዳይፐር የሚቀይርላት የለም፣ ሽንቷ ይሞላል። መጣሁኝ በቃ እየዋት ቀያይር ቁስሏን ቀይርላት አለው። በየ2 ቀኑ እየሄድኩ ድሮም እኔና ባሏ ነው የምንቀይረው። እና ባለፈው በቃ የሚያያት ሰው ስለሌለ ተመልሼ የመጣው። ከዛ ደግሞ ባሏም ደግሞ አንተናና ተረከብ፣ ልጅቷ እየተበላሸች ነው፣ ቁስሏም ድድሩ አይደለም፣ ደም እየፈሰሰ ነው፣ ሽንቷም እየሞላ በየሰዓቱ አይደፋም። ዋሽቼ እንዳልኩት ምንድነው ኤምባሲ እንድትመጣ ብለዋል ብዬ ዋሽቼዋለሁ። ይኸው አለ ይግባ ከፈለገ ብዬ አስረዳሻል በአረብኛ ስለምነው መጣ። በመጀመሪያ ደረጃ ሱዳን የሆኑ እስካሁን ድረስ ከጎኗ በመቀመጡ ጥላት ልናመሰግነው ይገባል። በጣም ሀቡዬ ብዙ ነገር ማለት ልጅ ፔሬታ ያለች ሳይጠየፍ ነው የሚቀይረው። ካካ በምታደርግበት ምን ብዬ ልንገርሽ? በቃ ይሄ ልጅ ተከፍሎት አይደለም ብር በልተሃል አንተም ሲሉት፣ እኔ ደግሞ ከራሚ ያለኝ ብሎ ሌሊት ነው አስነስቶ የ3 ሰዓት መንገድ ሄዱ ገጠር የገባው። ምን እዳለብኝ ይህን ሁሉ ወር ለብቻ የታሽች። ከዛ ለምኝ ኤምባሲ ደውሎ ይምጣ ተብልሃል እና ብየው በቀደም መጣ። እሱን ሲያዩ ወይስ አለኝ ልክልሻለሁ። እንዴት ይመጣል? እኛ ንቀሽ ነው ወይ? እጃቸውን ያንሱ። እጅ አለማንሳት ይሄ እኮ እንዲያሳክማት እኮ እኛ እያየን ነው። ግን እች ልጅ እርዳታ ስትፈልግ ሄድን ብናያት ምን ችግር አለ? ምኑ ጋር የኛ እጅ አልገባኝም። እጃቸውን ያንሱ። አንጠይቅ። ኤምባሲ ለምን ሄድሽ? መጠየቅ አለብኝ ስለዚች ልጅ። ልጆቿ ይደውሉልኛል፣ አጎቷ ይደውላል ከኢትዮጵያ። እንዴት ሆነች ይሉኛል። እንዴት ነው ማልጠይቀው? ማዋጮሽ አልሰበስብም። አሳክሙ፣ እኛ እናያለን ይሻልን። ግን እች ልጅ የምትበላው ያስፈልጋታል። በየ2 ቀኑ ቁስል ይቀየራል። ትናንትና እንኳን $30 ነው መድኃኒት ምናምን ተገዝቶ እንኳን የተላከላት ከፍዬ እኔ። ብዙ ነገር ያስፈልጋታል እች ልጅ። ግን እጅ አንሺ ሲባል እኔ የኔ ጥያቄ አሁን እጅ ማንሳት ምን ማለት ነው? እሱን ያልገባኝ። እጇን ካላነሳች እሷ እናሳክም እንጠይቃት። ብርቱካን ሳራ በየጊዜው እየመጣች ትጠይቅሻለች። እውነት ነው እየጠየቀችኝ ነው። በእውነት ነው የሚፈልገውን ነገር ራሱ ከሌለኝ ሳራ ይሄ የለኝ ምናምን ስለራሱ ብር ልካ ታስገዛለች በባሌ ማለት ነው። እሷም እየመጣች ይዛት ደስታ ምንም ሳይቀር ይዛት ትመጣለች። በእውነት ዜር ይስጣት። እሺ ባልሽ ሱዳኒው እንዳለችው እሱ ነው የሚንከባከብሽ? ሌላ ሰው የለሽም? ሌላ ሰው ማን አለኝ? እሱ ነው በእውነት። ባለፈው ያው ተናዶ ከእነሱ ጋር ተጣልቶ ሂድ በቃ ውጣ ተብሎ ወጣ። ተናዶ ሌባ ተብሎ ከዛ ለእኔ ሰው የለኝም። እኔ ሁሌ እያለቀስኩ ነው ማድረው ምናምን በቃ ለሳራም ነግሬው ለእሱም እንደገና ፎቶ ምናምን ልኬ ከዛ መጥቶም አሁን ደግሞ ዛሬ ሄዳለሁ ምናምን ለእኔ ሳለቅስ ያው ቁጭ አለ የወጣ ማለት ነው። በጣም እናመሰግነዋለን። ንገሪው እንደዚህ አይነት መልካም ሰው ስለሆነ ከጎን $800 ስራ ትቶን እሷ ጋር ያለው ሴትዮዋ እኔ ፊት እየደወለች የማትሰራ ከሆነ ሌላ ሰው በቦታ ላምጣ እያለችው ነው። ግን እንዴት ብዬ ልተዋለው? ዘበኝነት ነው የሚሰራው እዛ ገጠር። ድሀ እንደ ድሀ እኮ ታማኝና ጥሩ የለም። ሀብታም ቢሆን ጥንት ጥሏት ሄድ ነበረ። የሀገራችን ግን እንኳን ያላረግነውን ነገር ነው እሱ እያደረገ ያለው። እኔ መጀመሪያ አላውቃቸውም። ደውሎ ነው እሱ ከሰው ቁጥሬን ወስዶ ነው እባክሽ እርጅኝ ብሎ እዚህ ነገር ውስጥ ምን የገባሁት። ግን ሳይሆን ልጁ በጣም ሰው አያውቅም፣ ከተማ አያውቅም። ስተሽፋ ቤት ቤት በስሊፐር ነው ሲንከራተት የነበረው። እንደሆነ የሚበላው እንኳን ምግብ የለውም። ግን ሌባ ሲባል ተነስቶ ሄደ። እች ልጅ ብዙ ነገር ያስፈልጋታል። ሰው አሁን አጠገቧ ነው። ምን ይሰረቃል? ምን አላት እና ይሳቃል። እርዳታ እየታከመች በጣም ያሳዝናል። ብዙ ነገር አናወራኝ ብለን ሕክምና ታግኝ ብለን ነው እንጂ የቮይስ ማስረጃ ብዙ አለኝ። ግን ሕክምና ታግኝ ብዬ ነው ዝም ስል ፍራቻ መስሎት ነው ሰው እንጂ ሄድሽ ነው ከጎኗ ሁሉም። ሌሊት እንኳን ሲያማት ሃይላንድ ወርውራ እንኳን ትቀሰቅሰዋለች። ሳምንት ለብቻዋ ባዶ ቤት ነበር ስተኛ የነበረው። እች ልጅ ሲያማት ማንን ነው የምትቀሰቅሰው? ባዶ ቤት ማን ይቀይርላታል ዳይፐር? በቃ ሰው ካለ እነሱም ልጅቷ ራሱ እየተሳቀቀች ራሱ ይቅርታ ካካ ራሱ አታረግም። የሆነ ቀን ቤት ሄጄ ነው በቃ አርጊ ምናምን እየተቆጥቻት ነው በግድ እንዴ ብላ እንኳን ካካ እንዳደረገች ከዛ የሽንቷን ትቀይር። ቁስሉ ደግሞ ማንም ሰው መቀየር አይችልም። ማያውቅ ሰው ይፈራል። እኛ ስለለመድ ነው በቃ እኛ እንቀይርላታለን። ግን እጅ አንሱ ሲባል እኔ አትጠይቋት ነው ወይ ተዋት ነው ወይ? ይህን መተውን ግልጽ አትመጣም እንድመጠን ግልጽ ብታደርግልኝ ደስ ይለኛል። እጃቸውን እሺ አምቡላንስ ከለከልን፣ እሺ ከለከልን፣ ይቅርታ በቃ እሺ ትታከም። አምቡላንስ ከመጣ እንኳን 2 ሳምንት ሆነው ተባለ። ብሩ የተሰበሰበው 3 ሳምንት 4 ሳምንት ሆነው
ምንድን ነው የሚጠበቁ? እስካሁን ይህን ጥያቄ ስለምጠይቅ ነው እኔ እኮ የምጠመደው። ግልጽና ገጾ መነጋገር ነው። ስለዚህ መጥተው እነሱ ማብራሪያውን ይስጡ። የመጠየቅ መብት አለው። ማንኛውም ሰው የመጠየቅ መብት አለው። ምክንያቱም የህዝብ ብር ስለሆነ ህዝብን ያዋጣው ማንም ሰው መጠየቅ መብት አለው። ስለዚህ አንድ ሰው ኃላፊነት ወስዶ በአካውንቱ ገንዘብ ይግባ፣ የተረጂ ገንዘብ በአካውንቴ ይግባ ካለ ማንም ሰው ሲጠይቀው የመመለስ ግዴታ አለበት። ለምሳሌ አሁን ማንም ሰው ሲጠይቃሽ እንደምታብራሪው ሊዲያ መታ መመለስ አለባት። ሊዲያን ጥሯት፣ ደውሉላት። ካልሆነ ስልኳን ስጡኝ፣ እኔ ዋትሳፕ ላይ ቮይስ አድርጌ ልጥራት። እሺ ልጁ ደግሞ ብር በላ ከተባለ እሱ ከተበድሮ 1500 ከፍሏል። በስመ አብ እኔ 2000 ከመዋጮ ነው የከፈልኩት። ደረሰኝ ላይ 3000 ነው 500 የመስተሽፋ እሱ ተበድሯል። ቅሱ ነው ኮሚዶቹ የከፈለው እሱ ግን አንዳንዴ ናታለኝ ተበድሮ እንደዚህ ባለ ቁጥር እንደዚህ አይነት ስም ይሰጠኛል አይደለም ሊበላ በሱ አካውንት አልተሰበሰበ። የተሰበሰበው አንቺ አካውንት እና በሊዲያ አካውንት ነው። ከየት አምጥቶ ይበላል ይህ ሰው? ብሩ ዳይሬክት ራሱ የተሰበሰበ ብር ለእሱ ተሰጥቶት እሱ በለው ነው መጀመሪያ እዚህ ቲክቶክ ላይ ሲወራ የነበረው። በዛ ነው የገባት ይዛለት ያንን ያልተጨበጠውን ተሰብስቦ ለእሱ ተሰጥቶ ባሏ በለው። ኧረ አልበላም ስል አንቺ ምንድን ነው ምናምን ተባለ። ነገሩን ራሷ መታ አንዷ ብሩኛ ጋን ያለው በቃ ዝም በሉ ስትል ይኸው ሀቁ ወጣ የልጁ አልኩኝ እንጂ ቲክቶክ ላይ ሲመጣ የቤተክርስቲያኑ ብር ራሱ ለሱ ተሰጥቶት ተበልቷል። በቃ ካለማረጋገጫ ይወራል፣ ይደመደማል እዛ ሰውዬ ላይ። አንቺ ደግሞ ቀጥታ ወደ ሆስፒታል እየከፈልሽ ነው ደረሰኝ የምታስቀምጪው። በዶክተሩ ሁለት እኮ ነው የከፈልኩት። የተወዘጋገበ ነገር የለም። አንድ ቀጥታ ከፈልኩላት ለብሌን፣ ለብርቱካን አንዴ በደረሰኝ ከፈልኩላት። ብዙ ደረሰኝ ያለው የአምቡላንስ የምከፍልበት አለ፣ የራጅ ያስነሳሁበት፣ የመድኃኒቶቿ ምናምን እነሱ ነው። አሁን በቀደም የምጠጣው ውሃ የለም። ሂድና እኔ የለውም ሂድና ግዛላት ፍሩት ምናምን የምትፈልገውን ግዛ፣ ደረሰ ላክልኝ አልኩት። እዛው በሱቁ ስልክ ደረሰ ላኩል፣ ከፈለ። መድኃኒት የላትም አለ። ሂድ ግዛ፣ ደረሰ ላክልኝ፣ ላኩለት። ትናንት እንኳን እሱ አንድ ሰው ኃላፊነት ከወሰደ እኮ ሙሉ በሙሉ ነው ኃላፊነት የሚወስደው። እጃችሁን አንሱ ብቻ ለምን? ስለዚህ አሁን ሊዲያን ደዊና ጥሪያት፣ ሳራ ትግባባላችሁ? ኦርናኒ ደዊና ጥሪያት ይወጣል እንጂ እኮ እዛ ኮን ስናደርግ የነበረው አሁን ሞር ለሚያስፈልገው መጀመሪያ 2700 ምናምን ተከፈለ እና እችኛዋ ሁለተኛዋ ደግሞ ሆስፒታል ቀረችብን። ከምን አንጻር ነው ሲወሰን ማን ሞር ተጎድቷል የሚለው የሚታይ? ቅድሚያ የሕክምናውን እድል እሷ አግኝታ ወጣች ከነበረችበት ሆስፒታል። ማን? ብሌን እኮ ምክንያቱ ብሌን የተመረጠችበት ምክንያት ምንድን ነው? መጀመሪያ ቅድሚያ ለብሌን ሊሰጥ የተባለው ከምን አንጻር ነው? ቅድሚያ ለብሌን ሊሰጥ እግሯ ነግሬሻለሁ፣ ጠረን አውጥቶ ነበር በሰዓቱ ምናምን ብዬ ነግሬሽ ነበር። እንደውም ያው ታውቂያለሽ፣ እርጉዝም ነኝ ነበር ብዙ እኔ ማስታወስ ሁለም የዛሬ 5 ፎቶ ስልክልሽ አጥፊ ምናምን ብለሽ ተቆጣሽን። እርጉዝ ሆኜ ከባድ ፎቶ ልከሽልኝ ማየት እንኳን አልችልም እኮ እኔ አይደለም የዛሬ 5 ወር የተነገረኝን ትናንት የተነገረኝን አላስመስማት አለብን። ይህን ደግሞ ልትረዱኝ ይገባል። ከምሰማው ችግር አንጻር ብዙ እና ስለዚህ ብሌን ከነበረባት የብሌን ህመም ከብርቱካን ከባድ ስለነበረ ለብሌን ቅድሚያ ተሰጠ። ለብሌን ቅድሚያ አብዛኛው ከሄደች በኋላ ከዛ በኋላ አዋተን ነው ለብርቱካን የከፈል ነው ድጋሚ ማለት ነው። ከዛ ለሁለት መካፈል ያለበት ምንድን ነው? ኦልሬዲ ብሌን ሆስፒታል ናት፣ ብርቱካን እቤት ናት። ሶ መቼም ቤት ውስጥ ሆነሽ ግማሽ ካላካፈልናቸው በስተቀር መድኃኒት አለ፣ የሚጻፍልሽ መድኃኒት የሚቀየርበት አለ፣ የነርስ አለ። አንዳንድ የሚያስፈልጓትን ነገር ለማድረግ ለሁለት ለግማሽ አካፍለን ራሱ አልደረሰልኝም ነበር በሰዓቱ። ግን ያለውን ነገር መድኃኒቷ በአጠቃላይ ወደ 600 ምናምን $600 ገዝቻለሁ። ኦኬ እሺ። ብርቱካን እንትና ብሌን እርዳታ ድርጅት በነፃ ሲረከባት እና ስትገባ ብርቱካንን እርዳታ ድርጅት ያልተቀበለበት ምክንያት ምንድን ነው? እሱ እንግዲህ ያው ኤምባሲ ነው የጠየቀው። እኛ መጠየቅ አንችልም። ያው ጉዳዩን ኤምባሲ ነበር በሰዓቱ ያዘው። እኛ ገብተን እንጠይቃለን ለእርዳታ ድርጅት እንዲታከሙ። ጉዳዩን የያዘውን አካል ኤምባሲ ታገናኛለች። መጠየቅ ፈልጋለሁ። እሺ ችግር የለውም። እሺ ቴንክ ዩ። እና ቀይ መስቀል እያሉ ነው። ቀይ መስቀል እንዳይወጣልሽበት ምክንያት
ብዙ ይወራል። እኔ እንደውም ብድሉን ባገኝና አንዱ አንቺ ቤት ገብቼ ስሜን ባጠራ ብዙ ጊዜ ይፈልጋሉ፣ ግን እቺ ሆስፒታል ትግባና በሚል ነው የሚወራው። እኔ በግል ሆስፒታል ወስጄ ልጅሷን እንዳሳከምኳት ተሽሏት ደህና ሁኔታ ላይ እንዳለች ነው ኤምባሲ እንኳን የተነገረው ሰው በሚለው ማለት ነው። ለኤምባሲው ምንድን አልኩት፣ ለምን የብርቱካን ጉዳይ ለምን ዝም ተባለ ስለው ጊዜ ባሏና ተሯሩጧችሁ አሳክማችኋታል የሚባል ቮይሱ አለኝ ኢንፎርሜሽን ስለደረሰኝ ነው ሲል መታችሁ እንኳን ለምን አታዩም? ለምን የሚባለው የሚወራው ነገር ትክክል አይደለም። ሁሉም ነገር አብዛኛው ትክክል አይደለም። የነርስ ብር እኔ ነኝ እሷ ናት የበላችሁ ተባለ። ብዙ ነገር እየተባለ ነው። ያንን ያው በማስረጃ አቅርቤ ስሜን የማጠራበትን ጊዜ እየጠበቅኩ ነው። ስለ አምቡላንሱ ስመጣልሽ ደግሞ እኔ ስራ ነበረኝ እና ወደ ገጠር ሄጃለሁ። ባለቤቷ ነው አጠገቧ ያለው የብርቱካን ባለቤት እና እንደ አጋጣሚ ተደወለና አምቡላንስ መጣ ሊወስዳት ነው ተባለ። ስለዚህ እዚች ልጅ የምከታተለው ጉዳይ እኔ ነኝ። ምን አይነት አመልዬ እንዳረገች ኦፕራሲዮን እንዳረገች የማውቀው እኔ ነኝ። አንድ ግሩፕ የሆነ ሰው ይደውልና አምቡላንስ መጥቷል ሊወስዱ ይመስለኛል። የት ሆስፒታል ስል አይመለከትሽም፣ ዶክተሩ ማን ነው ስባል አንቺ ነሽ ወይ ዶክተር የምትመርጭው ሲሉኝ ምንድን ነው የሚሰማሽ? ወዴት ነው የምትወስዷት ያለሽ? በስልክ ነው እንጂ እኔ ቆሜ ምናምን አልከለከልኩም። ኤምባሲ ነው የፈቀደው ሲሉኝ ቀጥታ ስልኩን ዘግቼ አትወስዷትም ቃልም አልወጣም ካፌ። ኤምባሲ ደውዬ እናንተ ናቸው የፈቀዳችሁ ስል አዎ እኛ ነን አምቡላንስ የላክ ነው፣ የሆዷ ብረት ይነሳና ወደ ቤት ትምጣ ሲሉኝ እች ልጅ እኮ የምትጠብቀው የሆዷን ብረት አይደለም የእግሯን ነው የምትጠብቀው። እግሯ እየተበላሸ ነው፣ አላርጂክ እየፈጠረ ነው፣ አጥንቷ ውጪ ነው። ብዙ ብር የሚጠይቀው የእግሯ ኦፕራሲዮን ነው የሆዷ ሳይሆን። የሆዷ ደርቋል፣ ውስጥ ያሉት ብሎኖች አሉ። እሱም በነፃ ነው ማነሳው ብሎኛል ዶክተር። እሱ ችግር የለውም ብሎኛል ማንሳት ብቻ ስለሆነ። ስለዚህ ለምን ለዚህ ለሆዷ የግል ሆስፒታል ብዙ ብር ወጥቶ ለምን ይከፈላል? የሚያስፈልጋት የእግሯን ነው። የእግሯን ጨርሱላት። የምትጠብቀው ልጅቷም የእግሯን ነው። ውስጡን እናንተ እኮ እንዴት እንደተሰራ ስለማታውቁ ነው ስል ቪዲዮ ላኪልን አሉ። ለምን ዶክተሩ ኦፕራሲዮን እያደረገ ልኮልኛል ቪዲዮ በውስጥ ሆዷ ተከፍቶ እንዴት እንደሆነ። ያንን ቪዲዮ ስልክላቸው በቃ ኦኬ ተብሎ ነገሩ ተዘጋ። አሁን ምን እየተባለ ነው የሚወራው? እኔ ሄዳ እንዳትታከምና የተዋጣውን ብር እኔን እንደበላው ተደርጎ ነው የሚወራው። ነገሩ ተገልብጦ እኔ ታማሚዋ ራሷን ስታለች ኮማ ውስጥ ናት። ኧረ ታወራለች በደንብ። አሁን ቲክቶክ ላይ ነበረች ቅድም እያስረዳች ነበር። አሁን መምጣትም ትችላለች። በጣም ጥሩ። ራሷ መናገር የምትችል ከሆነ ለምን ራሷ የምትናገር እድል አልሰጠሽም? የኔ ጥያቄ አምቡላንሱ በመጣ ሰዓት ትልቅ ናት ራሷ። የእሷ እኮ ናት አልሄድም ያለችው። ኮማ ከሆነ እባካችሁ ጥሯት እና እንጠይቅ። ሼር ላድርግላት። ራሷ ናት አልሄድም ያለችው። እሺ እና ሌላ ደግሞ የኔ ጥያቄ ከማርች እስካሁን ድረስ 5 ወር ነው። በ5 ወር ውስጥ እኔ አየር ላይ የለቀቅኩት ያንችን አካውንት ነው $6,098 ብቻ ለመግባቱ ማስረጃችን ምንድን ነው? ከዛ በላይ ገብቶ ሲሆን ፕሊዝ እኔ ስጠይቅሽ እንዳትቀየሚ። ምክንያቱም እውነታውን ለማወቅ ምንም አይነት ጭንቅላት ላይ የመጣውን ጥያቄ ኮንቴክት ፐርሰናል አቡ ሳራ የሚለው እሷ ናት። ቡርቴ ናት። አስገቢያት። አንድ ቁጥር ጽፎ እሺ፣ ሞዴሬተሮች ያስገባሉ። እሺ እና እንዳልተቀበርኩ አድርጌ ነው የምወስደው ስል ደረሰኝ ሁሉ የሚልከው ያስገባ ሁሉ ደረሰኝ ይልክልኛል። የዋትሳፕ ግሩፕ አለኝ። $5 ያዋጣ እስከ $100 ያዋጣ ስም እየጻፍ ግሩፕ ላይ ያሳውቃለሁ። እከሌ ይሄን ካሽ እንኳን ሲሰጠኝ ነገ እንዳልወቀስ ብዬ ካሽ እከሌ ይሄን ያህል ብር ብዬ ነው የምጽፈው። እሺ አንዳንዱ ጨርስ ጥያቄ ናቸው። ጥያቄ ሳልጨርስ ነው ወደ መልሶ ሄድሽው። ቻኮልሽብኝ። የኔ ጥያቄ ያልተመዘገበ በካሽ የተሰጠሽ ማንም ያላየው ያልተመዘገበ ሊኖር ይችላል። አንደኛ። ሁለተኛ ጥያቄ ደግሞ በባንክ ገብቶ ደረሰኝ ያላከ ሰው ሊኖር ይችላል። በእርዳታ ዓለም ስለሚያጋጥም እኔ 3 ዓመት ሙሉ ቲክቶክ ላይ እርዳታ ስለምሰራ ለዚህም ነው ኔቨር ኤቨር የራሴን አካውንት ለእርዳታ ተጠቀሙ የማላውቀው። ሁሌም በራሱ በታማሚው አካውንት ካልሆነ በ3 ዓመት ውስጥ ለማንም ሰው በራሴ አካውንት ሰብስቤ አላውቅም። ሰብስቤ ያልኛለች በአካውንቷ የሚል አካል ካለ ይምጣ። ራሱ ታማሚው አካውንት ከሌለው ኃላፊነት እንደማልወስድ እዚሁ አየር ላይ ነው የምናገረው። የዛን ጊዜ እነዚህ ልጆች አካውንት የላቸውም ህገ ወጥ ናቸው ስትሉኝ፣ እንግዲያውስ አካውንት ከሌላቸው እኔ አካውንት ለሌለው ሰው በሰው አካውንት አልሰበስብም። ነገ ያኛው ሰው ብሬን በላኝ ብሎ ቢመጣ ማነው ኃላፊነት የሚወስደው ብዬ ስል
ሳራ አንቺ እኔ ኃላፊነቱን ወስዳለሁ ስትይኝ ያንቺን አካውንት ለጥፌ ቪዲዮ ሰራውላቸው። አሁን $6,098 ብቻ ለመግባቱ ማስረጃችን ምን እንደሆነ ታውቂያለሽ? ባንክ ስቴትመንት ነው። ከዛን ቀን ጀምሮ ቪዲዮ ከሰራሁበት ቀን ጀምሮ እስከ ዛሬዋ ቀን ድረስ ያለውን ባንክ ስቴትመንት ማሳየት ከቻልሽ ብቻ ነው ስምሽን ማጥራት የምትችል። እንደገና ደግሞ በካሽ ደግሞ ቪዲዮ ሰርተሽ ፊትሽ እየታየ ወጥተሽ ቪዲዮ ሰርተሽ ለእኔ በካሽ ለብርቱካንና ለብሌን እርዳታ በካሽ ሰጠው የምትሉ አካላት ካላችሁ እኔ የመዘገብኩት ሰዎች አሉ። ለምሳሌ እኔ 18 ሰው መዝግቤያለሁ። ከ18 ሰው በላይ ወይም ስማቸውን በዘርዘር የጻፍሽ ካለ ስማቸውን እያነበብሽ ሰሚራ፣ ሳራ፣ ሜሮን፣ ቅድስት ምናምን እያል ስም አንብበሽ ከእነዚህ ሰዎች ውጭ ለእኔ ለብርቱካንና ለብሌል ቪዲዮ ካሽ በእጇ እርዳታ ሰጥቻለሁ የምትሉ አካላት ካላችሁ እባካችሁ ቅረቡልኝ። እኔ ከእነዚህ ሰዎች ብቻ ነው በካሽ የተቀበልኩት ብለሽ ጥርት ያለ ቪዲዮ ሰርተሽ የሚመጣ አካል ከሌለ 15 ቀን ምናምን ጠብቀን የሚመጣ አካል ከሌለ ነው የዛኔ ነው ስምሽን ማጥራት የምትችይው በዚህ መንገድ። አንደኛ ባንክ ስቴትመንት ለባንኩ የባንኩን ባንክ ስቴትመንት ከማርች 23 የቪዲዮ ከሰራሁበት ቀን ጀምሮ ያለውን እስከ ዛሬ ድረስ ባንክ ስቴትመንት በማቅረብ፣ ሁለተኛ ደግሞ በካሽ ደግሞ እንደነገርኩሽ አይነት ቪዲዮ መስራት ነው። ሻቡዬ በዌስተርን ምንም አይነት የገባ ነገር የለም። ላኩ ያለ ሰው መምጣት ይችላል። ዊሽ አካውንት ደግሞ እኔ ለረጅም ጊዜ የምጠቀምበት ነበረ። እስክሪስታውን የምጠቀምበት ነው። ግን እንዳልሸዋን በቪዲዮ እያንዳንዱ ስምና ያወጣውን ብር ቪዲዮ መስራት እችላለሁ። እዛ ያልተጠቀሰ ሰው መጥቶ ስሞታ ካቀረበ እኔ ያንን እቀበላለሁ። እያንዳንዱ ስም ባንክ ስቴትመንት አላወራሽም። ስለ ባንክ ስቴትመንት እኮ አልኩሽ። የዊሽ አካውንቱ የምጠቀምበት ነው። ድሮም እኮ ባንክ ስቴትመንት እሱ አለኝ እኮ ስልኬ ላይ። ግን ሌላም ብሮች የሚገቡልኝ አሉ። ድሮም እኮ ሌላ ብርማ ሌላ ነው። ይሄ ለዚህ ጉዳይ ነው፣ ይሄ ለዚህ ጉዳይ ነው ይባላል። ኖ ዊሽ ያኔ ሀጉዬ ስክሪንሾት አድርጌ እልክልሻለሁ። ጀስት የገባበትን እና ያስገባው ሰው ብቻ ነው ስም ይጽፈው። ለዚህ ጉዳይ ያስገባው ሰው እኮ ነው የምልሽ። ለእሷ ከዚህ ስማችሁ ከተጠቀሰ ውጭ ባንክ ስቴትመንቱን እያነበብሽ ቪዲዮ ትሰሪ እያነበብኩ በባንኬ ይኸውልሽ፣ በባንኬ ሰሚራ፣ ሳራ፣ ቅድስት ምናምን እያልሽ ስም እየጠራሽ በባንኬ እነዚህን ያህል ሰዎች ከማርች 23 ጀምሮ የታማሚዎቹ ፎቶ ልጥፍ ለእነዚህ ልጆች እርዳታ በእኔ ባንክ አካውንት ስለነበር የተሰበሰበላቸው በእኔ ባንክ አካውንት ማርች 23 ጀምሮ እስከ ዛሬዋ ቀን ድረስ ይሄን ያህል ሰዎች አስገብታችኋል። ብሬት ስማቸውን ጠራሁት ካላችሁና አስገብቻለሁ የምትሉ አካላት ካላችሁ ፕሊስ ደረሰኛችሁን ማስረጃ ይዛችሁ ቀረቡልኝ። በካሽ ደግሞ ሰሪና በካሽ ደግሞ ይህን ያህል ሰዎች ወይ ስም ዝርዝራቸውን የጻፍሽውን ትጠሪና ከነዚህ ሰዎች ስማችሁ ያልተጻፈ